እግዚአብሔር ይመስገን። አባቴ በጣም ነው የምወደው። ዛሬ እንደዚህ በጤና ቆመ ሳይ በጣም ነው ደስ ያለኝ። ይሰማሽ ይሆናል የልቤት መተናል አይገርም ይገርባ ውርደው ሰላም ጤና ይስጥልኝ። እንደምን አላችሁ ውድ ቻናሌ ቤተሰቦች? ዛሬም እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ ያለን መረጃ ደስ የሚሉ መረጃዎች አሉ። አብረን የምንመለከት ይሆናል። እሱን ወደ እኔ ቻናል እንድትቀላቀሉ ከፈለጋችሁ አዲሶች ሰብስክራይብ በማድረግ የደወል ምልክቷን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። ቪዲዮን ከወደዳችሁ ደግሞ ላይክ አድርጉ። ፕሊስ ላይክ አድርጉ፣ አበረታቱኝ። ኤኒ ኮሜንት ካለ ደግሞ ኮሜንት ማስቀመጫው ስር አስቀምጡልኝ። ወደ ዛሬው ቪዲዮ እንቀጥል። እኔ እናትሽን አንቀባሬ ነው ሳኖረኝ ነበር። የምሬን ነው። በስነ ስርዓት ተንገባ። ለምንድን ነው ሰላም ያለኝ? እኔ ምን አውቃለሁ ባዬ፣ ምን አውቃለሁ እኔ። ለምን ሰላም አለ? ትታወቃላችሁ አይደል? ኧረ እኔ አላውቀውም። የት ነው የማውቀው? የመከርኩሽ ልጅ የመከርኩሽ ለብቻ አሳድጌሽ እንደዚህ ስንት መከራ አይጨብሽ። እንዴት ምን አረገ እግዚአብሔር? ልጅ አሁን እኔ ሰላም ብሎኛል። አላውቃትም እኮ ወይ ቀርታ ና ውሰዱ። አላውቃትም። ኧረ ውሰዱ። አላውቃትም። ኧረ ና ውሰዱት። ልጅ አንቺ ልጅ አንቺ ና ኧረ ተይ በቃ። ኧረ ራሴን ነው የማጠፋው። ገመድ ስጡኝ። ሰላም ግጥም ያለኝ የግጥሜ ርዕስ ባሌ ላይ አታፍጥጪ ይላል። አንቺ ምንድነው የምታዩ ባሌን ጠዋት ማታ? አንቺማ ሐሳብሽ እኔ ተናድጄ እሱን እንድፈታ ከዛ ልትገቢ እኔ ስወጣ አንቺማ ሆነሽብናል ለፍቅራችን በጣም ትልቅ ጣጣ። አንቺ መላጣ ባልነቱ ለኔ ሆኖ ሳለ ምን ነው አይንሽ ግን በባለ ደረት ላይ ተሳለ። እባክሽ ጥንቃቄ አድርጊ አንቺ ምሳሌ አድርሱ ለምሳሌ። እጅግ አስገራሚ ነው። የ55 ዓመቷን ሮዛ ያገባው የ25 ዓመቱ ወጣት ከድር ጉዳይ የማህበራዊ ሚዲያው አነጋጋሪ ሰርግ ሆኗል። አፍቅሬሽ የቀኑብኝ አግብቼሽ አሳበርኳቸው ገና ወደፊት ያብዳሉ። የ25 ዓመቱ ወጣት ከድር የ55 ዓመቷን አሜሪካዊ ነዋሪ የሆነችውን ሮዛን በሐረሪ ምድር ድል ባለ ሰርግ አግብቶ ለሐሜተኞች የሰጠው አስገራሚ ምላሽ በማህበራዊ ሚዲያው በዚህ ሰዓት እያነጋገረ ይገኛል። ሰሞኑን በቲክቶክ እና በተለያዩ ማህበራዊ ሚዲያዎች እየተሰራጨ ያለው የነዚህ ጥንዶች አስገራሚ ታሪክ በብዙዎች ትልቅ ክርክርና የተለያዩ ስሜቶችን የፈጠረ ሆኗል። እናንተ ምን ትላላችሁ? ለተጨማሪ መረጃ ፎሎ ማድረጋችሁ እንዳይዘነጉ። የባሰው የሚያወራው ጠፋብኝ። እናትና ልጅ ናቸው። በደንብ ሰምቻለሁ እናትና ልጅ መሆናቸውንና እናትና ልጅ አባትና ልጅ ህፃናት 1 አመት 2 አመት 3 አመት ላይ ያሉ ከንፈራቸው ምናምን ይስማቸዋል። ልጆቹም ስለሚመጡ እንደዛ ለአቅመ አዳም የደረሰ ልጅ እናቱን ኦልሞስት ፍሬንች በሚባል ደረጃ በቃ ትንሽ ነው የቀረው። ባህል ከሆነ ነገሩን እስኪ የምታውቁ ሰዎች ካላችሁ ምናልባት ዝም ብለን እንዲህ ከምናረግ አሁን በጉራጌ ባህል እንዲህ ለጥቂት ምናምን የምትባላለች አይደል? እንዲህ ሰላምታ የሚያው አሁን እሱ የጉራጌ ባህል ነው። ስለዚህ አሁን ድንገት የሆነ ሰው ቢያየው ይሄ እኮ የጉራጌ ባህል ነው ተብሎ ይታለፋል። የምን ባህል ነው የሚነግረኝ? ይሄ እንትን ብሔር ባህል ነው የሚል ፍቅር ለመግለጽ አይመስለኝም። የምንም ሀገር ባህል የሚሆን አይመስለኝም። ስሚማ ወይዬ አለኝ አፍቅሬሽ የቀኑብኝ አግብቼሽ አሳበርኳቸው። ኧረ ተው ጌታዬ ተው፣ ኧረ ተው ጌታዬ ተው። እኔም ያንተ ፍጡር ነኝ። እንዲያው አንድ እንደዚህ የሚልልኝ አንድ ያንቆላጣልኝ። ኧረ ተው ጌታዬ ተው፣ አንድ ያንቆላ ሰጠኝ። አጀበኔ አብሮ አዲጅ እንኳን እናቴ ወዲል ቀና እኔ ብቻ አውቃለሁ። እንደዚህ አይነቱን ላይፍ ከሚሰጥሽስ ቢቀርብሽ ይሻልሻል። ምንድነው እየተካሄደ ያለው ሰሞኑን? እውነት ነው እኮ ልጁ ያለው ነገር በህፃንነታችን አባትም ሆነ እናት ለፍቅር ለመግለጽ ነው። እሱም ያው ያንን ሴንስ አናረግም።
በዚህ ሰዓት ግን ለአቅመ አዳም ደርሰው ባህል ከሆነ እንወቀው፣ እውነቱን እኮ ነው። ባህል ካልሆነ ግን በጣም አጸያፊ ነገር ነው። እያየን ያለው ነገር በጣም ነው የሚከብደው። ያም ልጅ 25 ዓመት ሆኖት የ55 ዓመት አሮጊት ማግባት ማለት በጣም ከባድ ነገር ነው። ትዳር የሚሆን ጠፍቶ ነው ወይስ እኛ ነን እየጠፋን ያለ ነው? ብቻ እግዚአብሔር ከመቅሰፍት ሁሉ ይጠብቀን። ምንም አይባልም። ቀጣይ እስቲ እንመልከት። ከባድ ነው ላንቺ ነገር ከባዱ ነገር መንገር ነው። ለን አባታችሁ የለም በህይወት ብሎ መናገር የነፂ ነገር ሁላችንም ነው የከበደን። በይበልጥ ደግሞ ለባለቤቱ በጣም ከባድ ፊሊንግ ነው። የዘላለም ፊሊንግ ነው የሚኖረው። ምንም ሰው ሆኖ ከሞት በኋላ ቢረሳም ከሷ ፊሊንግ ግን ሊወጣ አይችልም። በጣም ከባድ ነገር ነው። እውነት ነው። ልጆቹ አባታችሁ ሞቷል ብሎ መናገር ይከብዳል በጣም። አርጋን እንደምታሳልፈው ይሄንን ጊዜ እንግዲህ እግዚአብሔር ላያስችል አይሰጥም። እግዚአብሔር ይረዳታል ብዬ አስባለሁ። እግዚአብሔር ለቤተሰቡና ለወዳጆቹ መጽናናትን ይስጥ ነው የሚባለው። መቼስ ምን እናደርጋለን? ሁላችንም ጋር የሚያንኳኳ ነገር ነው ይሄ። ሁላችንም ጋር ያለን ነገር ነው። ከዛ የሚቀር የለም። ለቤተሰቦቹ መጽናናትን ይስጥ፣ ለሱም ነፍስ ይማር እያለን ምኞታችንን እንገልጻለን። እንግዲህ ከባድ ነገር ነው። ከባድ ፊሊንግ ነው በጣም። እኔ ነፂን በጣም ነው የምወደው። የማይወደው ሰው አለ ብዬ አላስብም። በክፉ ሲነሳ ሰምቼውም አላውቅም። በጣም ከባድ ፊሊንግ ነው። ቀጣይ እስቲ ምን ይለናል? ወንድ ልጅ አታስገቡብኝ። በቃ ምንድነው የምትልመጨመጩት? ሴት ልጅ አስገቡልኝ። እንዴት ነሽ? ሰላም ነው? ሰላም ነው። ስራ ለመቀጠር ነበር። ትቀጠሪያለሽ። ስምሽ ማን ነው? ስሜ ቃል ኪዳን። ቃልዬ ተምረሻል? ኧረ እኔ አልተማርኩም። የስራ ልምድም የለኝም። ምንም። በቃ እዚሁ ትማራለሽ። እንደው ጸሐፊ የምትሆኝበትን መንገድ አመቻቻለሁ። በጣም ቆንጅዬ ልጅ ነሽ። እዛኛው ክላስ ግቢና ጠብቂ። ያለውን ነገር እዛ ፊክስ እናደርጋለን። ቅድስት ያስገቢና አመቻቻት። ግቢ እዛ ቶሎ። ግን አይጠይቁኝም። ሚስጥር ነው። እዛ ግቢና ነው የምትጠያቂው። አስገቢያቸው። አስገቧት። ሰላም ነው ጋሺ? እሺ ተባባል። አፌ ይሸታል ብለው ነግረው አቁም። ጓደኞች ምን አፌ ላይ ያስተነፍሳል? ግማታ ምንድነው ጋሺ? ለመቀጠር እኮ ነው የመጣሁት። ምንድነው እንደዚህ በዲስሪስፔክት መታ ነው የምታወራኝ? ዲሲፕሊን የለም። ጸጉርንም ማሳድጋል። ውጣ። አትቀጠርም። ምንድነው ትምህርት ቤት ነው እንደ ጸጉር ምናምን የሚሉ? በቃ ጨረስኩ። ምን ይዘህ ነው ዳራትን ገልብጣ የምትናገረው? ንገረኝ እስኪ ስላንተ። ምን ነገር አለኝ? ለድርጅቱ የሚያስፈልገው መስፈርታ ምን ተምራል? ዲግሪ አለ? ዲግሪም ማስተርስም ዶክተሬትም አለ። ሁሉም አንተ ንፍጣ። ጨረስኩ። የስራ ልምድም መስፈርት አይሆንም። የስንት ዓመት የስራ ልምድ አለ? የ3 ዓመት የመጀመሪያ ድርጅትና ሌሎች ደግሞ ከ4 ዓመት በላይ ሰርቻለሁ። 7 ዓመት አንድ ላይ ከዛ በላይ። ዝም በል። እሺ። በየድርጅቱ እያከሰርክ እየመጣ የኔንም ድርጅት ልታከስር ገንዘቤን አታርጌ ነው የከፈትኩት። አልቀጥርህም። አዲስ ስለተቋቋመ ነው እንጂ። ስማ ይኸውልህ፣ እኔ ይሄን እድል ያመቻቸውት አዲስ ተመራቂዎችን እቀጥራለሁ፣ ለነሱ የስራ እድል እከፍታለሁ ብዬ ነው እንጂ እንዳንተ አይነት ንፍጣም ሰው አንቀጥርም። ጨረስኩ። ማስታወቂያው ላይ እኮ ግን የ2 ዓመት ዋው ሰውዬ ገብታ እኮ ስራ አስኪያጅ አትሆንማ። ውጣ በቃ አንቀጥርም። አሁን እሷን ቀጠራችሁ አይደል እንዴ? ካደረጉ ምን ሴት ልጅ እንደ ወንድ ልጅ ወጣ ስራ መስራት አትችልም? ለምን ተቀጠረች ነው? እኔ ያለው ወንድነትን በዚህ ልትጠቀም እሷ መስራት አትችልም? ትችላለች መስራት። የሴቶችን ጥቃት ትደግፋለህ ማለት ነው። ዝም በል ዝም በል። ለፖሊስ ነው የምደውለው። ሰውዬ ውጣልኝ፣ ውጣልኝ። ልጉብ ማትወጣ ከሆነ አሁን ነው ምን ልፋጭ። ውጣ በቃ። ምን ገብተናል ተረክበን መድረኩን ላንዳፍታ እስኪ ሞቅ እናርገው በሳቅ በጫወታ
ሰላም ጤና ይስጥልን ክቡራትና ክቡራን የተወደዳችሁና የተከበራችሁ የኢቢኤስ ቤተሰቦች ይህ ዘወትር ቅዳሜ በዚህ ሰዓት የሚቀርብላችሁ ቅዳሜን ከሰዓት ፕሮግራማችን ነው። ለሳምንቱ እንደምን ካርማችኋል፣ እንደምን ቆይታችኋል፣ እንደምን ሰንብታችኋል? ዛሬም እንደተለመደው ለእናንተ የሚሆኑ አዝናኝ፣ አስተማሪ፣ ቁም ነገር አዘል እንዲሁም ቤተሰባዊ ፕሮግራማችንን ይዘን ቀርበናል። ለትንሽ ደቂቃ ከዋናዎቹ አቅራቢዎቹ ካሜራውን ሰረቅ አድርጌ መድረኩን በመምራት አብሬያችሁ የምቆየው እኔ ማህሌት ኩምሳ ነኝ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትሆኑ ስል የቲቪያችሁን ሪሞት የምታነሱት ድምጽ ለመጨመር ብቻ መሆኑን ላስጠነቅቅ እወዳለሁ። እና ጸጊ በጣም ቆንጆ ሐሳብ አንስተው ነበር አይደል? ችሎታ ያለው ሰው መክሊት ያለው ሰው ፍላጎት ነው ወይስ ተሰጦ ነው የሚለው በዋነኝነት ግን መክሊታችንን ማወቅ ትልቁ ነገር ነው ብዬ አስባለሁ። የተሰጠን ነገር ምንድነው? ማድረግ የምንችለው ምንድነው? ሰው የሚነፍገን የሚሰስተው ነገር የሚሰጣን መጥፎ ኮሜንት ሊኖር ይችላል። ያንን ተወጥቶ አላማችን ጋር መድረስ በጣም ትልቅ መሰረታዊ ነገር ነው። ምንችለው ነገር ምንድነው? ይህ ማለት ማንችለውንም ዝም ብለን እንሞክራለን እንታገላለን ሳይሆን የተሰጠን ነገር ምንድነው? ምን ማድረግ እንችላለን? ምን መጠቀም እንችላለን? ያንን ነገር ከለየን በችሎታም በልምድም ማዳበር እንችላለን፣ ወደምንፈልገውም ደረጃ መድረስ እንችላለን ብዬ ስለማስብ ነው። አይመስላችሁም? ይመስለናል። እውነት ነው። ትክክለኛ። ስለዚህ ቅዳሜን ከሰዓት ይህንን በመረዳት ለውድ ቤተሰቦቹ ይህንን ትልቅ መድረክ አዘጋጅቷል። ይህንን መጠቀም ደግሞ በጣም ትልቅ ነው። ምክንያቱም በቢሊየን የሚቆጠሩ ቲቪ ተመልካቾች ይህንን ስለሚያዩት ማለት ነው። ስለዚህ ዛሬም እንደተለመደው ለቤተሰቦቹ የተለያዩ ተሰጥኦ ላላቸው ሰዎች ግብዣ አድርጓል። ሙዚቃ አለ እየተባለ ነው። ወዝወዝ እንላለን፣ ሰውነታችንን ለቀቅ እናደርጋለን፣ ወይም በሀሳብ እንሄዳለን። የትኛው እንደሚሆን አብረን እናያለን። የመጀመሪያው ሙዚቃ አቅራቢያችን ስምህን አስተዋውቅልን፣ ከየት እንደመጣህ ንገረንና ወደ ሙዚቃው እንግባ። አብራችሁን ሁኑ። አንደኛው እውነት አንዳንዴ መክሊታችንን መጠቀም ያለብን ያለችው እውነቷን ነው። የተሰጠንን ነገር እስከ መጨረሻ ድረስ ትዕግስት ኖሮን በመሃል መውደቅ ይኖራል፣ በመሃል የጀመርነውን ነገር ማቆም ይኖራል። ድጋሚ እየተነሳን እየተነሳን የምንፈልገውን ነገር የተሰጠንን ነገር ተግባራዊ አድርገን የፈለግነው ጥግ መድረስ እንችላለን። የፈለግነው መለወጥ የፈለግንበት ቦታ መድረስ እንችላለን። እና ልጅቷ በጣም ነው የተመቸች። እውነት የሆነ እንደው ይቅርታ አድርጉልኝና ተቃራኒ ጾታ አይደለም፣ ሴት ነኝ እኔም እንደሷ። ግን ተቃራኒ ጾታ እንግዲህ እንዴት እንደሚመሰጥበት እንግዲህ አስቡት። በጣም ደስ የምትለው እውነት ሴት ልጅ ሆና እንደዚህ ያላትን ተጽቶ አማርኛ ጠፋብኝ እንዴ ተጽቶ የተሰጣትን መክሊት ስትጠቀምበት በጣም ነው ደስ የሚለው። ነገ አሁን እቺ የት እንደምትደርስ ነው የምናየው። እውነት አይ ዶንት ኖ በጣም ሆስቲንግ ትችላለች። በጣም ጎበዝ ናት። እግዚአብሔር ይጠብቃት። እንግዲህ እግዚአብሔር የምትፈልግበት ደረጃ ያደርሳት። ቀጣይ ደግሞ ትዳር ፍቅር አይፈልግም ወይ ይላል። እንግዲህ እንስማው እስቲ። ትዳርን ለማቆየት እውቀት ነው የሚያስፈልገው? ፍቅር እውቀትም አያስፈልግም፣ ፍቅርም አያስፈልግም። እና መቻቻልና መከባበር በቃ ወንድ ልጅ እኮ ከሚስቱ የፈለገችውን ነገር ብትሰጠውና ክብሩን ነው እኮ የሚፈልገው። መቻቻል በቃ አገር የምትገነባው በመቻቻል ነው። ትዳር የሚገነባው በመቻቻል ነው። አገር የሚገነባው እንትን እኮ ነው። ትዳር ማለት እኮ አገር ነው። በቃ ክብርና መቻቻል። ለእያንዳንዱ ነገር ደግሞ ችግር ውስጥ መሄድ ሳይሆን አንዳንዴ ችግሮች ዋጥ አድርጎ ማለፍ። ምክንያቱም ሰው ነህ። ሚስት ታጠፋለች፣ ባልሽ ያጠፋል። ሲያጠፋ ያዙ ይልቀቁኝ አገር ይለቀቅ ብትይ ከሆነ ተጎጂ ነሽ። ቃሉ ፑቲክ አዲስ ታሪክ መጻፉን ቀጥሏል። በኢንስታግራም ገጹ ላይ ባሳየው አስገራሚና ፈጣን እድገት የዓለም አቀፉን ማህበረሰብ
ቀልብ መግዛትም ችሏል። እስካሁን በወጣው መረጃ መሰረት ቃሉ ፑቲክስ በገጹ ላይ ባጋራቸው በ27 የሪልስ አጫጭር ቪዲዮዎች ብቻ ከ1.5 ቢሊዮን በላይ እይታዎችን ማግኘት ችሏል። የሚገርመው ደግሞ የፎሎወሮቹ ቁጥርም በአጭር ጊዜ ውስጥ በከፍተኛ ፍጥነት በማደግ ከ5.4 ሚሊዮን በላይ መብለጥ ችሏል። ይህ ታይቶ የማይታወቅ የስኬት ፍጥነት የማህበራዊ ሚዲያውን አልጎሪዝም በከፍተኛ ደረጃ መቆጣጠሩን የሚያሳይ ነው ተብሏል። አሁንም ቢሆን ለቃሉ ፑቲክ ከዚህ በላይ ስኬት እንዲመጣለት ሁላችንም መልካም ምኞታችንን እናሳይ። መልካም ጊዜ። ደስ ይላል። እንግዲህ ትዳር ፍቅር አይፈልግም ወይ ተብሎ ተጠይቆ ነበረ። የሰማችሁት ነው ምክር። አገርም በመቻቻል ነው የሚገነባው። ትዳርም ደግሞ መቻቻል፣ መከባበር መኖር አለበት። እውነት ነው ይሄ። አሁን ለምሳሌ የሆነ ነገር በተፈጠረ ቁጥር ሚስትም ባልም ሆነ እያለ ቤተሰቡ ጋር የሚሄድ ከሆነ አልተቻቻሉም ማለት ነው። ይሄ ነገሮችን ራሳችን ወጥ አድርገን ነው በውስጣችን ይዘን ነው ማሳለፍ ያለብን እንጂ የሆነ ነገር በተፈጠረ ቁጥር ሰው መስማት የለበትም። የቃሉ ቡቲክ ደግሞ ስኬት በጣም ነው ደስ የሚለው። ወጣት ነው፣ ልጅ ነው ገና። በዚህ ሰዓት እንደዚህ መለወጡ በጣም ደስ የሚል ነገር ነው። እግዚአብሔር ፍጻሜውን ያሳምርለት። እውነት በጣም ደስ ብሎኛል። እንኳን ደስ አለ ቃሉ ቡቲክ። ያው ይሄን መረጃ በዚች አነስተኛ ዩቲዩብ ላይ ደርስ ይችላል። አንድ ቀን ግን ይደርሳል ፌመስ። ከታይ ደግሞ እስቲ ምን ይለናል? ሰው ገንዘብ ተቀብሎ አማማኝ በትኩኝ የሚባል ነገር አለ። ያማጣል። በእናትህ በጣም ታሟል። ልጠይቀው በቃ ግድ የለም ታስሯል። ይሁን በጣም አስቸግሯል። ምንም እንደምታውቂው አይደለም። በቀረታ ምንም አይለኝም። በጣም አስቸጋሪ። እኛ ራሳችን ለሊት ሲቀጠቀጠን ይሁን ፊት ያውጡ ወይ ልጠይቀው በቃ መጠየቅ አለብን። አስኪ ግድ የለም አስኪ ልጠይቀው ራቲ አስካለ ነግሬሽ ነበር እኮ ነግሬሽ ነበር። በቃ አትማታ 500 ብር አባድሬ ቸገረኝ ስትል ታው እኔ ራበኝ ራታ እባክህ አትማታ። ገንዘብ በሚቀበል ይቀበላል። ምንም ደስታ ነኝ እንጂ ምንም ያስደስታ መሀል ሜክሲኮ አይ በቃ ለፍቼ በቃ ፈግቼ ስለኖርኩ በቃ በጣም ጥሩ ከመጥፎ ህይወት ያወጣኝ ባሌ ነው የሞተብኝና ሰው ግን በቃ የሆነ መጫወቻ ምናምን ሲያደርግሽ የኔ ባል አይመስልሽም ነው መቅድዬ ፎቶ ዳሳይሻለሁ። ቀለበቴን ራሱ ለማውለቅ ይከብደኛል በጣም። የዝቅተኛ ቤተሰብ ልጅ ነሽ ወይስ በመሀል የተፈጠረ ችግር ኖሮ ነው? አካውንቴ ላይ ቁጭ ብሎ ራሱ እጄ ላይ ከሌለ ይርበኛል። የሆነ ችግር የቸገረኝ ነው የሚመስለኝ። ፋሲካ ታስራ ነበር። ራዳውንም ፋራውም ሲመጣ እያየን ያደግ ነው። ከባድ ነው። ጨዋታ አዋቂ ነሽ፣ ታስታውቂያለሽ። ፎሎሮች ያደራችሁ መኪና እንዳይቀጫችሁ ዜብራ ላይ ተሻገሩ ብዬ ለፎሎሮች የማስብ ሰው ነኝ። እቺ ባስ የት ናት ስላት መገናኛ፣ ሁሉም መገናኛ ነው እንዴ ስላት ዝም ብለሽ ጠብቂ ያለች። ዝም ብዬ የምጠብቀው እኔ ስራ ፈት ነኝ አልኩና ዝም ብዬ እንደዚህ ያረኩና እንደዚህ አድርጌ አሬ ፒያሳ ባስ ያለ አልኩ። ሁሉም መገናኛ ስለሆነ ነው እንጂ ባስ ጠፍቶ አይደለም። ዘራ ከመምጣቱ በፊት አንቺ ነበርሽ። ዘራ ግን አንደኛ ነው በነገራችን ላይ። ያላይት ማርዝ ያዞር ክብሪት ሳሙና ያዞርኩ ነው ያደኩት። ኮሜንትማ ያው ማዘር ባሷ ሳደርስ እሳቸው ፈመሱ። ጭራሻውን ከእንደገና ስንት ዓመት የለፋው ሴትዮ ውፌ ብዬ ደህና ነገር ላይ ተኛለሁ ስል ማሳል ያስገባኝ። ልጅ ነኝ ያው ኪድ ነኝ በጣም ኪድ ቤቢ። እኔ ለባስ ሹፌሮች ትኬት ቆራጮች እዛ ባሱን የምታሰማሩ አይ ላቭ ዩ ሶ ማች እንደውም እንዳነሷችሁ አይደላችሁ። ባስ ይገዛላችሁ ይላሉ። ባስን ምን ላደርገው ነው? ህዝብ ልጅ ነው ነው። አባዬ ጥያቄ ልጠይቅ። ምን ጥያቄ? እኛ ግን ለምንድን ነው ወደ ቤት የምንሄደው? ልንተኛ ነው እንዴ? አባዬ ፋንችራ ነህ እንዴ? ኧረ ፋንችራ አይደለሁም። ሞዴል ለበሱ እንዴ? ለወራሹ አንቺ ኧረ ትውልድ አው ማዘር መንጋጋ ይውለቅሽ እኔ ማዙካ አይም እንዴ ማዘርዬ መንጋጋ ይውለቅሽ እኔን ማዘርዬ። አይ መንገድ ጠፍቶበት እኮ ሆነ። ምን መንገድ ይጠፋኛል? እናንተን የመሰለ ወጣት ጠፍቶ ነው እንጂ
እዛብ ደራሻቸው ጥፍጥ ድሮም እድሌን አውቀዋለሁ። ምስጥ ይብላው እንጂ ለማን ሰጠዋለሁ? የት እንደገባ አላውቅለትም። አንቺ የቅማላም ልጅ ደግሞ እንደዚህ ጀመርሽ። ደህንነትሽን ሳትጨርሽ መጀመሪያ ቅማልሽን ገለሽ። ማንን ቅማል ገድያለሁ? ልጅሽን ብለሽ 10 ሚሊዮን ብር ይሰጠና ትወዳደር ቢባል እንዴት ይሆንሽ? ሄጅልኝ አገባሽም እሱ 10 ብር ብሰጥሽ እኮ እኔ ጋር ትገጠሚያለሽ። ሀበሻ አትልፈስፈስ፣ ተመልከት፣ ስራን ያዝ ነው። ዳያዝ ምግብ እርቦኛል። አፈራባክ ብላ እኔ መሮኛል። አንተን መቀለብ 80 ኪሎ ምናምን እዚህ ጠቅላላ ነው። አንተን አልቀልብም የኔ ጌታ። እኔ ጽዳት ሰርቼ ባመጣሁት ብር አንተን አልቀልብም። 10 ሚሊዮን ብር አንተ እሺ እምቢ ትላለህ? አላህ የማይፈቅደውን ብዬ እኮ ነው። ጸብ ምናምን አላህ የማይወደው ረሀብ ነው የኔ ጌታ። ቀጥ ብለህ ቤት ለቀህ ትወጣልኛለህ? አትወጣም። የጅቦ እናት ነው እኮ የምባለው በየእንድር ቤቱ ቅማሬን ገለ በለው ጠቃላ በድርተኛ የተሰደብክ ስጥት እያረጉ መላክ ነው ማጣት። እኔ በዚህ ምድር ላይ ወረት ይሆንብኛል እንጂ ያረገጥኩት ያልነካሁት ሆቴል የለም። ከ1 ስታር እስከ 5 ስታር እሱ ይገርማል እንዴ። 8 ስታር ተመግቤያለሁ። 8 ስታር እቺ ምን አላት? በጣም ሞደርን ሴት ነው። እኔ ደግሞ በጣም ሞደርን ዘመናዊ ሴት በጣም ነው። ስልጣኔ ያስደስተኛል። አትገረም። ማውራት ይሆንብኛል እንጂ ውሃ ሲጠማኝ ራሱ እርጎ ነው ጣ ማረገው። መናገር ግን አልፈልግም። ብዙ አትገረም። የሚያወራ ሰው ተግባር ላይ የለም አሉ። እንኳን 5 ስታር ምንም አይ 5 ስታር። እኔ የምለው የሰማሁት ነገር እውነት ነው? አዶናይ ሰለቸን እያሉ ነው። እንዴት ነው ይሄ ነገር ግን? አሁን አዶናይ የሚሰራው ነገር ምንድነው የሚሰለቸው? እሱ እኮ የራሱን ላይፍ ነው እየኖረ ያለው። ምን እያሉ እንደሆነ እስቲ አብረን እንስማ። እኔም የተወሰነ ጽሁፉን ነው ያየሁትና ምን እንደሚሉ አብረን እንስማ እስቲ። ሰሞኑን የአዶናይ ሲቹዌሽን እንዴት ታዩታላችሁ? አዶናይ ሰዎች ሰልችቶናል ምናምን ሰለቸን ምናምን የሚለው በጣም የሚገርም ነገር ነው። ሲቹዌሽን ምንድነው? ምንም የተለየ ነገር ያረገው ነገር እውነት ነው ለመሰልቸት ማለት ነው። ኦሎፍ ሰድን ተነስተ ሰለቸኝ የሚያስብል ነገር ያረገው ነገር የለም። ምንድነው ሰለቸኝ? ሶ ሜቢ አይ ቲንክ ሜቢ ሰው ሁሉ ጊዜ የሆነ አዲስ ነገር ሲመጣ እንትን ማለት ይወዳል። በቃ ኮምፕሌን አዲስ ማን ነው አዲስ? አሁን ልጅ ደውል ቃልፑቲክ አይ ቃልፑቲክ አሁን እኮ አልፏል። የፋሽን ኮንትሪቢዩተር ነው እንጂ እንደ አዶናይ አይነት ሃይፕ አለ ያላስብ። እንደ አዶናይ አይነት ሃይፕ ሳይሆን አሁን ማን ነው ያለው? በቃ ሁሉንም ሰው የሚያወራበት ብለህ ብታስበው ቃልፑቲክ ይወራለታል። አዎ ይወራለታል። አሁን ግን እንደ አሁን ለምሳሌ ኢትዮጵያ ውስጥ ብትይ ግን አዶናይ ነው አሁን በደንብ አዶናይማ መቼ እኔ እንደ ሶሻሊ አልፏል። ፎርሙን ነው የቀየረው። ሂዘ ሴሌብሪቲ ቃልፑቲክ አሁን ኦልሬዲ አልፏል እኮ። ቃልፑቲክ ማለት እንዴት መሰለህ? ይኸውልህ ቃልፑቲክ ማለት በፋሽን በኩል ሆኖ ሙላቱ አስታጥቂን ማለት ነው። እኛ አፕሪሼት አናደርገው። አፕሪሼት የሚደረገው ውጭ ሀገር አልፏል አልኩ። አዎ እኛ ሀገር እኮ አለን በጣም ይታይ ማለት እኮ ካቤላሜ ማለት ነው ቃልፑቲክስ። ቢካዝ ቋንቋ አይፈልግም፣ ገደብ የለውም። ኤኒዌር ሄዶ መታየት ይችላል። እኛ ቋንቋ ይገድበናል፣ ካልቸር ይገድበናል፣ የትም ልንደርስ አንችልም። ያን ያህል ፐርሴ። ቃልፑቲክስ ግን ኢዝ ኢንተርናሽናል ፕላስ ዘ ዌይ ቲሞቹ ሃንድል እያደረጉበት ያለው ዌይ ስማርት ነው። በጣም ጸዴ የሆነ ሚስትሪ ይፈጥራል እሱ ዙሪያ አይወራ አታየው ተናይልም ከብዙ ሰው ታገኘው ሪፖስት ላይ ራሱ አታገኘው። ስቶሪ ምናምን ሲያደርግ አይተው ታውቃለህ? ኢንስታግራም ላይ አንዴ ነው ስቶሪ ያደረገው። እሱንም እንዴት እንደተወራለት አንድ ስቶሪ አድርገው እና ምንድን ነው በጣም ግራ ገብቶኛል የአዶናይ ሲቹዌሽን። sometimes I feel like እኛ ሀገር ብዙ በተገኘ ቁጥር ከዛ ሃርሽ ሆነ የእሱ ደግሞ እሱ ላይ ሃርሽ ሆነ ነገር አለ በጣም አሁን ሰዎች ሲመጡና በቃ እየተረሱ አካባቢ በቃ ሲምለስሊ አይታይልህም፣ ሲምለስሊ አትሰደም። አትሊስት ግን አሁን
እየተረሳ ነው ብዬ አላስብም። ግን አሁን ይሄ ሰለቸህን ምናምን የሚሉ ነገሮች በጣም ተደጋግመው እንደዛ ቢባልም በጣም ሃርድ ኮር ፋኖችም አሉት እኮ ኦፍ ኮርስ ሃርድ ኮር ፋኖች አሉት። አይረሳል ብዬ ለማሰብ ይከብደኛል። ግን በቃ አንዳንዴ በጣም ስትበዛበትም ሰው ምናምን ይላል። ገራሚ ነው። ለማንኛውም አሁን አዶናይ ምን ነው የሚሰለቸው? እውነት እኮ ነው ማለት በምን አሁን አዶናይ በምን መልኩ ነው ሊሰለች የሚችለው? ምንም የሚሰለች ነገር የለውም። እሱ እኮ የራሱን ላይፍ እየኖረ ነው እኮ የራሱን ቢዝነስ እያካሄደ ነው እኮ። ግን ሰው ስለሚሰራ ሰው ያወራል፣ እሱ ስለማያደርገው ያወራው ግለሰብ እንደዛ ሰው ስለማይለፋ ስለ ሰው ያወራል። እሱ ግን ስለ ሰው አውርቶ አይደለም እዚህ የደረሰው። በራሱ ለውጥ በራሱ ጥረት ኤቭሪቲንግ ስለ ራሱ ላይፍ አወራ አይደለም። ምን ጨነቃችሁ እናንተ? እሱ ህሊናውን እንትን ይበለው። ምን ጨነቃችሁ እናንተ የምትጨነቁት ስለሱ? እሱ እኮ የራሱ ላይፍ እየኖረ ነው። እናንተ ስለሱ ስታወሩ ወደ ኋላ ቀርታችኋል። እሱ ግን ወደፊት እየሄደ ነው። ብዙ ታዋቂ ሰዎችን የማግኘት እድል አለው። ስለዚህ ይሄ እኮ ኖርማል ነገር እኮ ነው። ምንድነው የሚሰለቸው? በቃ የሚዲያ ሰው ነው፣ ከሚዲያ አይጠፋም። ምን ትሆናላችሁ? ምንም የሚፈጠር ነገር የለም። እኔ በነገራችን ላይ በጣም አድናቂው ነኝ፣ ደስ ይለኛል። የራሱን ፕራይቬሲ ላይፍ ነው የሚኖረው። ስለምንም አይነት ነገር ቢወራ ጉዳዩ አይደለም። ላይፉን ብቻ ነው የሚኖረው። የሚፈልገውን ላይፍ ደግሞ እየኖረ ነው። ተለውጦበታል። በቃ ሌላ ነገር አለው እንደዚህ ነው ምናምን። ስለ ሰው ማውራት ትተን እስቲ የራሳችንን ጥረት እናድርግ። ስለ ሰው ብናወራ ምን ጥቅም አለው? ያ ሰው እኮ ትቶን ሄዷል እኮ። እሱ እኮ የራሱን ላይፍ እየኖረ እኮ ነው። ስለሱ ብታወሩ ምንም ጥቅም የለውም። እናንተ እያወረዳችሁ እሱ ከፍ እያለ ነው የሚሄደው። ፈራጅም አይደለንም፣ መፍረድም አንችልም። እኛ ላይም ማንም ሊፈርድ አይችልም። እና ምንድነው እንደዚህ የሚያደርገው ነገር? መለወጡ ነው መታየቱ ነው እንደዚህ ያደረጋችሁ? በጣም የሚገርም ነገር ነው። አነጋጋሪ ነገር ሆኖ አይደለም፣ ግን ይሄ ስለገረመኝ ነው ያወራሁት። ውዶችዬ እንግዲህ ለዛሬ የነበረን ቪዲዮ ይሄንን ይመስል ነበር። ከኋላ ላለው ድምጽ ከካሜራ ጀርባ ላለው ድምጽ በጣም ይቅርታ እየጠየኳችሁ። የውሻን አፍ እንግዲህ መያዝ አልችልም። አንዳንዴ የሆነች ቃጭል የሆነች ውሻ አለችን እኛ ግቢ ውስጥ እና ለዛ ነው ይቅርታ እየጠየኩኝ ነው። ቻናሉን መቀላቀል የምትፈልጉ አዲሶች ሰብስክራይብ በማድረግ የደወል ምልክቷን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። ቪዲዮን ከወደዳችሁ ደግሞ ላይክ አድርጉ። ፕሊዝ ላይክ አድርጉ። ቤቱ ሞቅ አድርጉ። አብረን እንለወጥ። እናንተም እየተመለከታችሁ እኔም እየሰራሁ ማለት ነው። ለሰው ልጅ ለውጥ ጥሩ ነው። ኮሜንት ካለ ደግሞ ኤኒ ኮሜንት ካላችሁ አስቀምጡልኝ። መልካም ቆይታ ይሆንላችሁ። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።